አንድ ሰው አንተ የማትፈልገውን ነገር አደረገብህ። አንተም ይህን ያደረገብኝ ስለሚጠላኝ ነው፣ ስለማልመቸው ነው ብለህ ለራስህ ትነግረዋለህ። ባልጠበቅከው መንገድ ሰዎች ከህይወትህ ይወጣሉ። አንተም የወጡበትን ምክንያት ለራስህ ትደረድራለህ። እንዲሁ በመላምት ራስህን ታስጨንቃለህ። እንደዚህ ስለሆኑ ነው፣ እንደዛ ስለሆኑ ነው፣ ይህን አስበው ነው፣ እያሴሩብኝ ነው እያልክ ውስጥህን ትረብሻለህ። ነገር ግን በሚያሳዝን ሁኔታ ቀኑን ሙሉ ሰዎች ስለ አንተም ሆነ ስለ ሌላ ነገር የሚያስቡትን ነገር ብታስብ በፍጹም ልታውቀው አትችልም። በመላምት ትደክማለህ፣ በጥርጣሬ ራስህን ትገላለህ፣ በውሸት ራስህን ታስጨንቃለህ። ሰዎች ያንተን ሐሳብ ሊገምቱ ይችላሉ። አንዳንዴ ግን በእርግጠኝነት የሚናገሩበት ወቅትም ይኖራል። ነገር ግን መነሻቸው ምንም ይሁን ምንም በፍጹም ስላንተ እርግጡን አመለካከትህን ሊያውቁ አይችሉም። አዎ ጀግናዬ፣ የምታውቀው ነገር የለም። ሰዎች ለምን የሆኑትን አይነት ሰው እንደሆኑ፣ ለምን የሚያስቡትን እንደሚያስቡ፣ ለምን በሚታወቁበት መንገድ እንደሚታወቁ፣ ለምን የሚሄዱበትን አቅጣጫ እንደመረጡ የምታውቀው ነገር የለም፣ ሊኖርም አይችልም። ብዙ ጊዜ አሉታዊነት ሲጫነን፣ የትኛውም መጥፎ ነገር ሲከሰት ቀድሞ ወደ አእምሮአችን የሚመጣው ነገር አድራጊው ሁን ብሎ አስቦበት እንዳደረገው ነው። ለዚህም ብዙ መላምቶችን እንደ እውነተኛ ማረጋገጫ በመጠቀም ሰውየውን አላስፈላጊ ስም እንሰጠዋለን። ይህ መንገድ ግን ጉዳቱ እጅግ ብዙ ነው። ማንም ያደረገበትን የሚያደርግበት ምክንያት ይኖረዋል። የኛ ድርሻ ፈጥኖ ላደረገበት ነገር ምክንያት መደርደር ወይም ፍርድን መስጠት ሳይሆን በተቻለን አቅም ለመረዳት መሞከርና ከጀርባው ያለውን ነገር ማጣራት ነው። አዎ፣ አንተ ሰዎች አይተው የሚያስቡን አይነት ሰው እንዳለመሆን ሁሉ ሌሎችም አንተ አይተ የምታስባቸውን አይነት ሰዎች እንዳልሆኑ መገንዘብ ይኖርብሃል። ይህን ሁኔታ በስነ ልቦናው ፋንዳሜንታል አትሪቢዩሽን ኢረር ማለት እንችላለን። ካየነው ጊዜያዊ ገጽታ ነገር ተነስተን ፈጣን መደምደሚያ መስጠት። አዲስ ሰው ስንተዋወቅ ሰውየው በሰዓቱ ጥሩ ስሜት ላይ ካልነበረና በስርዓት ካላናገረን መጥፎ ሰው እንደሆነ ስንደመድም እንደማለት ነው። ወቅታዊ ገጽታውን አየህ እንጂ ይህን ማንነት እንዲያሳይ ያደረገውን ትክክለኛ ምክንያት አታውቅምና የሰው ማንነት ላይ መደምደሚያ ለመስጠት አትቸኩል። ከፍርጃህና ከመደምደሚያ በፊት የሰው ልጅ የሆነውን አይነት ሰው የሆነበት ጠንካራ ምክንያት ሊኖረው እንደሚችል ለመገንዘብ ሞክር። የነገሩሽን ሁሉ የምታምኚው ያንቺ የሆነውን ስለማታውቂ ነው። የሰማሽው ሁሉ እውነት የሚመስልሽ የራስሽ አቋም ስለሌለሽ ነው። ቀላል የተባለ ሁሉ ቀሎ የሚታይሽ ከቀላሉ ጀርባ ትርጉም አልባ ሕይወት እንዳለ ስላልተረዳሽ ነው። ገንዘብን ስታሳድጂ ሳትኖሪ ማለፍም እንዳለ አስታውሺ። በአንዲት ሕይወት በገንዘብ ራስሽን ብትሸጪ ኖርክ ወይስ አኗኗርኩ ልትይ ነው። የሴትነት ክብሩ አለ፣ ወግና ማዕረጉ አለ። እንደነዱሽ የምትነጂ፣ በአቋራጭ ለመበልጸግ የምትጥሪ፣ ዋጋሽን በራስሽ የምታወርጂ፣ ፍላጎትሽን ሳታውቂ በሰዎች ዕውቀት የምትመሪ አትሁኚ። የምትፈልጊውን ካላወቅሽ ማንም ሊረዳሽ እንደማይችል ወቂ። ሕይወት ሩጫ ነችና ስለ ራስሽ ለማሰብ ጊዜ አጥተሽ ይሆናል። ውስጥሽን ለማዳመጥም ተቸግረሽ ይሆናል። ይህ ግን ያለሽበትን ሁኔታ ያሻሽለውም፣ ወዴትም ከፍ አያደርገውም። ስሜት ለማይሰጥሽ ነገር ለዓመታት ለፍተሽ ሕይወትን ለማማረር አትቸኩይ። የማትወጂውን ለማድረግ ጊዜ ካለሽ የምትወጂውንና የምትፈልጊውን ለማወቅ ጊዜ ልታጪ እንደማትችይ አስተውይ። አዎ ጀግኔት፣ ባለማወቅ አጎደልሽ። ራስሽን ባለመረዳትሽ የሕይወትን ትርጉም አጣሽ። ወደ ኋላ ቀረሽ፣ ከደረጃሽ አነስሽ፣ ከክብርሽ ወረድሽ። ዛሬም እንደ ትናንቱ መቀጠል ካልፈለግሽ ፍላጎትሽን ጊዜ ሰጥተሽ ፈልጊው። የጠራሽን ሁሉ እየተከተልሽ
ሞክር የተባልሽውን ሁሉ እየሞከርሽ ሰው ያደረገውን ሁሉ እያደረግሽ አትገኝ። ልዩ ሰው እንደመሆንሽ ፍላጎትሽም ሆነ ተግባርሽ የተለየ እንደሚሆን አስተውይ። መዳረሻ የሌለሽ እንደሆነ በብዙ መንገድ ግማሽ መጓዝሽ አይቀርምና ትርጉም ለሚሰጥሽ ነገር እስከ ጥግ ለመፋለም ወስኚ። ገንዘብን ስታባርሪ እርካታ የተባለውን የሕይወት ስጦታ ታጫለሽ። ሌሎችን ስትከተይ ለራስሽ መሆን ይሳንሻል። አለማወቅ እንቅፋት ነውና ራስሽን ለማወቅ ጊዜ አታጥፊ። በራስሽ መንገድ ለመጓዝ የማንንም ድጋፍ አትፈልጊ። ፍላጎትሽን ለማወቅ ራስሽንም ሆነ ወዳጆችሽን መጠየቅሽን እንዳታቆሚ። አዎ ጀግናዬ፣ ማንም እንዲረዳ ብትፈልግ የምትፈልገውን ነገር ማወቅ ይኖርብሃል። የተብራራ ግልጽ የሆነ በምናብህ የሚመላለስ ከማደግ ውጪ የማይቀየር ትርጉም የሚሰጥ ፍላጎት ያስፈልግሃል። እንቅልፍህን አጥተህ የምትሰራው ስሜት ለማይሰጥ ነገር ከሆነ ስሜት የሚሰጥን የመፈለጉ ግዴታ ያንተ ነው። አንተ ለራስህ ማወቅ ካልቻልክ ማንም የሚጠቅምህን መርጦ ሊሰጥህ አይችልም። ዓላማህን ማሳካት እንደምትችል የሚነግርህ ሁሉ ዓላማህን ቀርጾና አስተካክሎ በእጅ አይሰጥህም። የራስህን ኃላፊነት በአግባቡ ስትወጣ ሊረዳህ የሚፈልገው ሰውም ሊረዳህ ይመጣል። ስለ ፍላጎትህ በማወቅ እርምጃ ለመውሰድ አታቅማማ። ስላገለገልክ ብቻ የምትረካበት፣ ስለሰጠ ብቻ ውስጥ ሐሴት የሚያደርግበትን ዘርፍ ፈልገ ኑሮህን በእርሱ ላይ መስርት። ቀን በቀን የምትመርጠው፣ ቀን በቀን የምታስበውና ቀን በቀን የምታደርገው ነገር ማንነትህን እየገለጠ ይመጣል። አንድ ቀን ሙሉ ማንነትህን ላይወስን ይችላል። አንዴ አድርገህ የምታቆመው ተግባር ጀምሮ የማቆም ልማድ እንዳለብህ ላያሳይ ይችላል። ያለህን መጽሐፍ ለማንበብ ፍላጎት ማጣትህ የንባብ ፍቅር እንደሌለህ የሚያመላክት ላይሆን ይችላል። በአንድ ተግባር ማንነትህን እንደማትለካ ሁሉ በአንድ ተግባርም ራስህን ልትቀይር አትችልም። ማንነትህ ላይ ተጽዕኖ ያላመጣ ተግባር እንዴትም ሊቀይር አይችልም። ወጥነትና ልማድ የሚባል ነገር ይኖራል። የመረጥከው ተግባር ውጤት እንዲያመጣ የማያቋርጥ ጥረት ያስፈልግሃል። የፈለግከው ደረጃ ላይ ለመድረስ ወጥነት ያለው ተግባር፣ በቀላሉ የማይረበሽ ተስፋ ያለው፣ ከልብህ የምትወደው፣ ከራስ ጋር የተዋሃደ ጥረት ያስፈልግሃል። አዎ ጀግናዬ፣ አንድ ቀን ሳይሆን ቀናቶች ይሰሩሃል። አንዱ ተግባር ሳይሆን ልማድህ ይገነባሃል። አንዱ ምርጫ ሳይሆን በተደጋጋሚ መርጠህ ዋጋ የምትከፍልለት ተግባር ለውጤት ያበቃሃል። በአጭር ጊዜ ትልቅ ውጤት መጠበቅ ድካምህን ያፈጥነዋል። በቀላሉ ለስንፍና ይዳርግሃል። በፍጥነት አቅጣጫህን ያስተዋል። ለተስፋ መቁረጥ ያጋልጥሃል። ከተግባር ጥራት በላይ ውጤት ላይ ማተኮር ቀጣይነት ያለው ተግባር ላይ የራሱ የሆነ ተጽዕኖ ይኖረዋል። የአንድ ቀን ንባብ አንባቢ አያደርግህም። ለአንድ ቀን ጠንክሮ መስራት ሕይወትህን አይቀይረውም። ለተወሰነ ጊዜ ብቻ የምትወደውን መስራት ሕይወትህን ሙሉ በሙሉ አስደሳች አያደርገውም። ሁሌም ከቀናት ከሳምንታትና ከወራት የሚልቅ ጥረት ያስፈልግሃል። አዎ፣ አሰልቺ ተግባር ድካም አያጣውም። በሂደት ለውጥ የማያመጣ ለምንም የማያበቃ ተግባር፣ ተጨባጭ ውጤት የማያሳይ ሥራ በእርግጥም እስከ መጨረሻው የሚሄድ እድሉ በጣም ጠባብና አናሳ ነው። የማይወዱትን ሥራ መስራት ምን ያክል ትግል እንደሆነ ለማወቅ ግዴታ ሥራው ላይ መገኘት አያስፈልገንም። ስናስበው ብቻ ሲደክመን መረዳት እንችላለን። የሚገነቡ ቀናት ታግላ ያሸነፍካቸው ሳይሆን በፍቅር ማርከ በምትወደው ሥራ አንጸ በምርጫ አዋዝተ የምታሳልፋቸው ቀናቶች ናቸው። የቻልከውን ያክል ትሞክራለህ። ሙከራህን ግን የመውደድ ግዴታ ይኖርብሃል። ለጊዜው በምርጫ ላትደሰት ትችላለህ፣ ነገር ግን ምርጫህን የማክበር ግዴታ አለብህ። የየዕለት ሂደት እድገት ይፈልጋል። ተደጋጋሚ እርምጃ ለውጥ ማምጣት ግድ ይለዋል። እቅዶችን በሚገባ አጥና። ከውጤቱ በላይ ሂደቱ ላይ አተኩር።
ትልቁ ስህተታችን ስህተት የምንለውን ነገር ስህተት እንደሆነ አምነን ለመቀበል መቸገራችን ነው። ሰዎች ሁሉ አንተ የምታስበውን እንደሚያስቡ፣ በአንተ መንገድ እንደሚያስቡ መጠበቅ ስህተት እንደሆነ ብታውቅም ከዚህ ሐሳብ መመለስ ግን አላቆምክም። የምታገኘው ሰው ሁሉ አንተ የምታውቀውን የሚያውቅ፣ በአንተ ሐሳብ የሚመራ፣ ካንተ ዕቅድ ጋር ተመሳሳይ ዕቅድ ያለው ይመስልሃል። ነገር ግን ሁሉም ሰው የራሱ የአስተሳሰብ ደረጃ አለው፣ የራሱ የመረዳት አቅም አለው፣ የራሱ የእምነት ልኬት አለው። አንተ የመረጥከው ምርጫ ምርጥ የሚሆነው፣ አዋጭ የሚሆነው፣ ትርፋማ የሚሆነው ለአንተ ብቻ ነው። ማንም እንዲከተል ብትፈልግ ማድረግ የምትችለው ብቸኛ ነገር በምርጫ ማመንና ሐሳብህን መተግበር ነው። ስህተቶች ስህተት እንደሆኑ ካልታመኑ የመስተካከል ዕድላቸው እጅግ ጠባብ ነው። አዎ ጀግናዬ፣ አትድከም። እኔ ያልኩት ካልሆነ፣ ከኔ ሐሳብ ውጪ፣ ከኔ ምርጫ በቀር የሚረባና የሚጠቅም ነገር የለም እያልክ አትድከም። እንዲሁ በከንቱ አትልፋ። የሌሎችን ሐሳብ ባትቀበልም የማክበር ግዴታ እንዳለብህ አስታውስ። አስተዋይ እንደሆንክ የተሰማህ ምናልባት ከቀድሞ ማንነትህ ስለተሻሻልክ ወይም የምታያቸውን ሰዎች የበለጥክ ስለመሰለ ይሆናል። ከሐሳብ የተነሳው መላምት በበዛው ራስ ወዳድነት ሸብቦ ያስቀምጥሃል። ሳታስበው ድርጊትህ ሁሉ በሰዎች የሚወደድና ተቀባይነት ያገኘ የሚመስልህን ስሜት እንድታንጸባርቅ ያደርግሃል። እያደር ካንተ የተሻለ ሰው እንደሌለና ካንተ በቀር ትርጉም ያለው ተግባር የሚፈጽም ማንም እንደማይኖር ማመን ትጀምራለህ። እኔ ወይም የእኔ በሚል ሰንሰለት ታስረ ካንተ በላይ የሰዎችን ልኬትና ደረጃ በራስ ሐሳብ ለመገደብ ስትሞክር ትልቁን ስህተት ትፈጽማለህ። አዎ፣ መልፋት፣ መድከም፣ ከሰው ጋር መጋጨት፣ መበሳጨት አይጠበቅብህም። ማንም ማመን ስለሚፈልገው ማመን ይችላል። መቀበል የሚገባውን መቀበል መብቱ ነው። ባሰኘው አቅጣጫ መጓዝ ምርጫው ነው። ለሌሎች እንደ ግዴታና እንደ ትዕዛዝ ከማሸጋገር በፊት ዕውቀትህ በቅድሚያ ላንተ እንደጠቀመ፣ እንደተገለገልክበት፣ እንዳተረፍክበት እርግጠኛ ሁን። በሐሳብ ብቻ እየተመራ ሰዎች ምንም ተጨባጭ ነገር ሳይመለከቱ እንዲቀበሉ አትጠብቅ። ራሱን የተቀበለ፣ ለሐሳቡ እውንነት የተፋለመ፣ ለቃሉ የታመንን፣ ለዕቅዶቹ እስከ ጥግ የሚጓዝን ሰው ማንም ላያዳምጥና ላይከተለው አይችልም። በድርቀት ሳይሆን በተግባር አሳምን። በሐሳብ ሳይሆን በሥራ አስከትል። በውጤትህ ቤተሰብ አፍራ። ሕይወትን እንዴት እንደምትመራ፣ ምርጫዎችህን እንዴት እንደምትጠቀም፣ ቤተሰብህን እንዴት ነፃ እንደምታወጣ፣ ለሕልምህ እንዴት እንደምትፋለም፣ እንዴት ከዓለም እስራት ከመጥፎ ልማድ ቁጥጥር ስር እንደምትወጣ ተማር። ሁሌም ተማር። ራስህን አስተምር። ብቁ ሆነ ተገኝ። ብዙ ነገር ሊከብድህ ይችላል። ነገር ግን መማር አይከብድህም። ማወቅ አይከብድህም። ምክንያቱም ለዓመታት ተምረሃል። ምክንያቱም ለዘመናት በትምህርት ስርዓት ውስጥ አልፈሃል። መማር፣ ማጥናት፣ ማንበብ፣ ማወቅ ላንተ አዲስ አይደለም። ከዚህ በፊት የምትፈልገውን ትምህርት አልተማርክም ይሆናል። ዛሬ ግን የምትፈልገውን መማር ጀምር። ለምትፈልገው ሕይወት ዋጋ መክፈል ጀምር። ለምኞትና ሕልምህ ራስህን ስጥ። አዎ ጀግናዬ፣ በዓላማ ተማር። ራስህን ለመቀየር፣ ሕይወትህን ለማሻሻል ወሳኙን እርምጃ ተራመድ። እጅግ አስፈላጊውን ተግባር ፈጽም። ከምንም በላይ ጠቃሚውን ሥራ ሥራ። ከትናንት በላይ ወቅ። ከቀደመው ጊዜ በተሻለ ራስህን አብቃ። ከአምና ከካቻምና በተለየ ስፍራ ተገኝ። ትምህርት ለበራስ መተማመንህ እጅግ ቁልፍ ነው። በየጊዜው በእውቀት መቃኘት፣
ጥበብን መጨመር፣ ማስተዋልን ማሳደግ በእርግጥም ሕይወት ቀያሪ ተግባርና ሕልምን የምናሳካበት ሁነኛ መንገድ ነው። ሕይወት በፈተና ውስጥ ታስተምርሃለች። ጎበዝ ተማሪ ካልሆንክ ደጋግማ እየጣለች ደጋግማ ተመሳሳይ ዋጋ እያስከፈለች ከወትሮ በተለየ እያማረረችና እያስለቀሰች ታስተምርሃለች። ለመማር የነቃ ለማደግ የምትተጋ ተጽዕኖ ለመፍጠር የምትለፋ የራስህን አሻራ ለማሳረፍ ዕለት ዕለት የምትሞክር ልበ ብርቱ መንፈሰ ጠንካራ ሰው ሁን። አዎ እያንዳንዱ ቀን የሚኖር ሕይወት ነው። ትርፍ ያለው የሕይወት ዕጣ ፋንታን የሚወስን የግል ማንነት ላይ የራሱን ተጽዕኖ ማሳደር የሚችል የፈጣሪ ድንቅ ስጦታ ነው። በማይረባ ተግባር ነገ በሚያስቆጁ ነገሮች የተሞላ መሆን የለበትም። ትምህርትን ከልብ ፈልገው፣ ዕውቀትን ተጠማ። በጥበብ ለማደግ በማስተዋል ለመራመድ ራስህን ስጠው። ለሕልምህ እውንነት እጅግ ወሳኙ ነገር የሚኖር ዕውቀት፣ የሚተገበር ጥበብ ነው። በነቃህ ጊዜ ጀምረህ አታቁም። ባሰኘ ሰዓት ጉዞ ጀምረ ወደ ኋላ አትመለስ። ስሜታዊ ሆነ ወስነ ፈተናውን ስትመለከት መሰናክል ሲገጥም ውሳኔህን አትጠፍ። ፍርሃትህን እየሰማ የወደቀና የወረደ ሕይወት መኖር አቁም። በዓላማ ተማር፣ ፈልገህ እወቅ። ወስነህ ከሕይወት ውጣ ውረድ ጥበብን ውሰድ። በዕውቀትህ ንቃ፣ በማስተዋል ተራመድ። በጥበብ ሕይወትህን አሸንፍ። በዓላማህ መንገድ ተራመድ። ተግባርህን በሙሉ በሕልም አቅጣጫ አስኪደው። አንድ ሁለቴ ተመሳሳይ ስህተት ልትሳሳት ትችላለህ። አንድ ሁለቴ አንድ አይነት ጥፋት ታጠፋ ይሆናል። ሁለተኛ ዕድል ለመስጠት በተመሳሳይ ሁኔታ አንድን ሰው ልታምን ትችላለህ። አንድ ሁለቴ በአንድ አይነት ጉዳት ልትጎዳ ትችላለህ። ነገር ግን ከአንዴ ወይም ከሁለቴ በላይ አንድ አይነት ስህተት ከፈጸምክ፣ ተመሳሳይ ጥፋት ካጠፋ፣ ደጋግመ አንድን ሰው ካመንክ፣ በተደጋጋሚ አንድ ቦታ ራስህን ካገኘ፣ ትናንትም ዛሬም በተመሳሳይ ሐሳብ ጭንቀት ውስጥ ከገባ፣ እሱ ስህተት ወይም ጥፋት ሳይሆን ውሳኔ ነው። ወደ ፈቅደ የምትሳሳተው ስህተት፣ አውቀ የምታጠፋው ጥፋት። አዎ ጀግናዬ፣ የስህተት ድግግሞሽ ውሳኔ ነው። የጥፋት ተመሳሳይነት ታምኖበት የሚፈጸም ነው። ራስህን አትሸውድ። ሳታስበው አንዴ ትሳሳት ይሆናል። ሳታስተውል ሁለቴ ታጠፋ ይሆናል። ከዛ በላይ ግን በፍጹም ሳታስበው፣ ሳታውቀው፣ ሳታስተውለው የምትፈጽመው ተመሳሳይ ስህተት አይኖርም። ኃላፊነቱን ሽሽት ከተጠያቂነት ራስን ለማግለል እንዳልታሰበ ስህተትና እንዳልታቀደ ጥፋት ልትፈርጀው ብትሞክርም፣ እውነታው ግን ወደ ፈቅደ አስበህበት የፈጸምከው ተግባር መሆኑ ነው። አንድ ሁነት ስህተት ስለተባለ ብቻ ስህተት አይሆንም። በአጋጣሚ የተከሰተ ጥፋት ስለተባለም ጥፋት አይሆንም። ስህተትን ላለመድገም ከእርሱም ለመማር አንዴ መሳሳት በቂ ነው። ተመሳሳይ ስህተት ደጋግመ ስለተሳሳትክ በራስህ ከማዘን ውጪ የተለየ ነገር አታገኝም። አዎ የማይመጥንህ፣ የማይጠቅምህ፣ የሚጎዳ ስፍራ ወስነህ እንጂ ተሳስተህ ደጋግማ አትገኝም። ስህተትና ውሳኔ ለየቅል ናቸው። ስህተት ሳይታወቅ ሳይስተዋል፣ ግንዛቤው ሳይኖር የሚያመጣው ጥፋት ሳይታወቅ ይፈጸማል። ውሳኔ ግን የተጠና ተግባር ነው። የሚያስከትለው ጥፋት፣ የሚያስገኘው ጥቅም፣ የሚያሳጣው ነገርም እንዲሁ በጥልቀት ይታወቃል። ስህተት በእውቀትና በአስተውሎት አይፈጸምምና ከስህተት ለዘለለው የተደጋገመ የውሳኔ ተግባር ኃላፊነት ውሰድ። ጉዳቱን እያወቅ ደጋግመ ላጠፋቸው ጥፋቶች ራስህን ተጠያቂ አድርግ። ለብልህ
አንድ ስህተት የሕይወት ዘመን ትምህርቱ ነውና ከእያንዳንዱ ስህተት ተማር። ዳግምም ላለመሳሳት በአስተውሎት ተራመድ። ሌላውን ሰው ለማሞቅ ራሳችሁን አታቃጥሉ። ልኬትና መጠን ካለው ራስ ወዳድነት የምታጡት ነገር እንደሌለ አስተውሉ። የሰው ሕይወት የሰው ነው። ራሳችሁን ጥላችሁ ማንነታችሁን ረስታችሁ ሁለመናችሁን ለሰው ብታስገዙ ምን የሚፈጠር ይመስላችኋል? በስተመጨረሻ ብክነታችሁ ለሰው አይደለም ለራሳችሁ እንኳን መሆን እንዳትችሉ ያደርጋችኋል። ጥቂት የማይባሉ ሰዎች ከሰው አመኔታን ለማግኘት ራሳቸውን ይክዳሉ። በሰው ለመከበር ራሳቸውን ያዋርዳሉ። ሰውን ለማሳቅ በሕይወታቸው ይቀልዳሉ። በሰው ለመወደድ ራሳቸውን ይጥላሉ። የሚቃጠሉት ራሳቸውን ለማሻሻል ወይም ጥሩ ቦታ ለመድረስ ሳይሆን ለሰዎች ሕይወት ሙቀት ለመስጠት ነው። ሁሌም አስታውሱ፣ የራሳችሁን ሕይወት በሙላት መኖር ካልቻላችሁ መቼም እንዴትም በግፊት ራሳችሁን እየበደላችሁ ለሰዎች በምታደርጉት ነገር ብቻ ደስተኛ መሆን አትችሉም። ሰውነት በሚገባው ልክ ራስ ወዳድነትን ይፈልጋል። ሰው ሆኖ መፈጠር በራሱ ራስን የማብቃት ኃላፊነት አለበት። በቅድሚያ ራሳችሁን አሙቁ። መጀመሪያ ውስጣችሁን አድሱ። አስቀድማችሁ ራሳችሁን ማዳን እንደምትችሉ እወቁ። ሕይወት ፍትሃዊ አይደለችም። ለኔ ቀላል አልሆነችም፣ በምፈልገው ልክ አልሄደችልኝም ብላችሁ ከማማረራችሁ በፊት የራሳችሁን ኃላፊነት በሚገባ ስለመወጣታችሁ እርግጠኛ ሁኑ። ለሰው መኖር የሚሰጠውን ደስታ ከየትም ከምንም እንዴትም ማግኘት አይቻልም። ሰው የሚደርስለት አካል በሚያስፈልገው ሰዓት ደርሶ መገኘትና የሚችሉትን ማድረግ መቻል የሰውነት ትልቁ መለኪያ ነው። አንዳንድ ሰዎች ልክ እንደ ሻማ እየኖሩ ዘመናቸውን ይፈጃሉ። ለሰው ብርሃን ይሰጣሉ፣ ጨለማውን ይገልጣሉ፣ ሕይወትን ያቀላሉ፣ ለሰው ጥሩ ከባቢን ይፈጥራሉ። ነገር ግን ራሳቸው ቀልጠውና ነደው ያልቃሉ። የእነርሱ ለሰዎች ብርሃን ለመሆን ቀልጦ ማለቅ ብርሃናቸውን ለሚጠቀመው ሰው ዋጋ ያለውና የሚታይ ከሆነ መልካም ነው። ካለበለዚያ ግን ልፋትና ድክመታቸው በስተመጨረሻ ከራሳቸውም ከሰዎቹም ሳይሆኑ እንዲቀሩ ሊያደርጋቸው ይችላል። ቅዱስ መጽሐፍ እንዲህ ይላል፣ መልካሙን ሥራችሁን አይተው በሰማያት ያለውን አባታችሁን እንዲያከብሩ ብርሃናችሁ በሰው ሁሉ ፊት ይብራ። በምትሰሩት መልካም ሥራ የሚከብረው የሰማይ አምላካችሁ ነው። በምድር ሳላችሁም ግን የእናንተ በደስታ መኖር ዋጋ እንዳለው አስታውሱ። አዎ ጀግናዬ፣ ሥራህ ጥሩ፣ ምግባርህ መልካም፣ ለሰው አዛኝ፣ ለሰው የምትራራ፣ ለብዙዎች ጠባቂ መከታ መሆንህ ከሰዎች ሁሉ የተባረክና የተመረጥክ ያደርግሃል። ነገር ግን በምትኩ ለሰዎች የምታደርገውን ለራስህ ማድረግ ካልቻልክና በተቃራኒው ለራስህ ባዳ ከሆንክ በገዛ ራስህ የተበደልክና የተገፋህ መሆንህ አይቀርም። የግል ጉዳይህን ከማህበራዊ ጉዳዮች ጋር አትቀላቅል። ለብዙ ሰው መኖር ከፈለክ በቅድሚያ ለራስህ መኖር እንዳለብህ አስተውል። የሰው ስብራት አንተን እንደማይጠግንህ ሁሉ ያንተ ተሰባብሮ ያንተ ሕይወትን ገብሮ ያንተ ራስን ጥሎ ለሰው መድረስም ለሰው ምንም ነው። አውቀህ ተረድተህና አስተውለህ ዋጋ ብትከፍል በኋላ የሚመጣብህን አደጋም ስለምታውቅ ትዘጋጅበታለህና እርሱ ምንም ክፋት የለውም። ዋናው ጉዳይ ድካምና ብክነትህ ትርጉም አጥቶ ለአንተ ጥፋትና ውድቀት መንስኤ ሲሆን ብቻ ነው። ከዓለም አሰራር ጋር ግብግብ ውስጥ አትግባ። ራስህን አድን፣ ሰላምህን ጠብቅ። ሕይወት ትሞቅህ ዘንድ
ለሰዎች የምታደርገውንና ለራስ የምታደርገውን ነገር ሚዛኑን አስጠብቅ። በሆዳችሁ የያዛችሁትን በልባችሁ ያዘላችሁትን ውስጣችሁ የሚመላለሰውን ምስጢራችሁን እስካልተናገራችሁ ድረስ ማን ያውቀዋል? እናንተና እግዚአብሔር አምላካችሁ ብቻ። የልብን ስብራት የውስጥን ብሶትና ሕመም ደጋግሞ ለሰው መናገሩ መፍትሄ ካላመጣ የጉዳዩን ክብደት ካልቀነሰው ይባሱንም መጠቋቆሚያና መዘባበቻ ካደረገን ለራሳችን ምስጢረኛ ብንሆንስ ምን እንጎዳለን? ሁሉ ቢነገር ሆድ ባዶ ይቀራል እንዲል ብሂሉ ስለ ራሳችሁ ማንም የማያውቀው ምስጢር ሊኖር እንደሚገባ አወቁ። ማንም የሚዳፈራችሁ የሚያውቃችሁን ያክል ነው። ማንም ስማችሁን የሚያጠፋው ፊት በሰጣችሁት ልክ ነው። ልታይ ባላችሁ ማግስት ደብቁኝ ማለቱ እንዳይመጣ ተጠንቀቁ። ማንም የሚያጠቃችሁ ምስጢራችሁን ሲያውቅ ነው። አንዳንድ ጉዳዮች ከምስጢርነትም አልፈው ለራስም ድጋሚ የሚነገሩ ላይሆኑ ይችላሉ። አዎ ጀግናዬ፣ ምስጢረኛ ሁን። ከራስ ጋር ብቻ የምታወራው አደባባይ የማይወጣ ውስጡን የሚተገበር እያደር ፍሬ የሚያፈራ አንተ ብቻ የምትቀርፈው ጉዳይ ይኖር። አንዳንዶች ሲበዛ ግልጽ ናቸውና ስለነርሱ ሕይወት ከባጥ እስከ ቆጡ የማያውቅ ሰው የለም። ሕይወትህን የሚኖርልህ ማህበረሰቡ ሳይሆን ራስህ ነህ። የቤትህን በር በርግደህ ከፍተህ ሌባውን ተጠያቂ ማድረግ አትችልም። ገመናህን በሙሉ በየቦታው እየዘረገብክ ብትናቅና ብትገፋ ሌላውን አካል መውቀስ አትችልም። የግል ምስጢርን አለመጠበቅ ራስን እንደ መካድ ይቆጠራል። የቤትን ጉዳይ በየቦታው ቡና መጠጫ ማድረግ በፍቃደኝነት ጠላትን ወደ ቤት እንደመጥራት ይታያል። ምስጢረኛ የምትሆነው ማንንም ልትጎዳ ወይም ማንንም ንቀህ አይደለም። ምስጢረኛነት ራስህን ከአደጋ ለመጠበቅና የሕይወትህን ደህንነት ለማረጋገጥ ነው። አዎ ማንም ምንም ይበል፣ የራስህን ነገር ግን ለራስህ ብቻ ያዘው። ማንም እንዴትም ይጠይቅ። መናገር የሌለብህን የግል ጉዳይ ለማንም አትናገር። ሕይወት የራሷ ሸክም አላት። ምስጢርን ማባከን ከተጨመረባት ደግሞ ሸክሟ እጅግ ይጨምራል፣ ውስብስብነቷም ይባባሳል። ቀላል ሕይወት ለመኖር አንደኛው የምታደርገው ነገር ብቻን ማድረግ የሚገባህን ነገሮች ብቻን ማድረግ ነው። ችግርህን ስትነግረው ሁሉም ሰው ጆሮ የሚሰጥ የምርም ሊረዳህ እንዳልሆነ ወቅ። ግማሹ ያንተን ችግር ከራሱ ጋር እያነጻጸረ ይጽናናብሃል። ግማሹም ነገ በክፉ ቀን ስምህን ሊያጠፋበት ይጠቀመዋል። ምንን ምስጢር አድርገ ከራስህና ከፈጣሪ ጋር ማውራት እንዳለብህ ወቅ። ለሰዎች የምታጋራው ሐሳብም ምን እንደሚያስከትልብህ አስቀድመ መርምር። ስታወራው እንደሚቀል ብቻ ሳይሆን ወሬው የሚያመጣውን የከፋ መዘዝም ለመቋቋም ራስህን አዘጋጅ። አትፈለጉ፣ ፈጣሪ ይፈልጋችኋል። አይታዘንላችሁ፣ ፈጣሪ ይበልጥ ያዝንላችኋል። ተገፉ፣ ተጠሉ፣ ተተቹ፣ አምላክ በጠሏችሁና በጣሏችሁ ፊት ቀና ያደርጋችኋል። አቀቅራችሁ አትቀሩም፣ ለእናንተም ቀን አለ። እንደተገለላችሁ አትቀሩም፣ የምትፈለጉበት ጊዜ ይመጣል። ራሳችሁን አረጋጉ፣ ጽናትን ተላበሱ፣ ውስጣችሁን በጥልቀት አዳምጡ፣ ራሳችሁ ቅርብ ሁኑ። ሰዎች ባይፈልጓችሁም ራሳችሁን መፈለግ ስትችሉ፣ ሰዎች ባይወዷችሁም ራሳችሁን መውደድ ስትጀምሩ ሁለንተናዊ ማንነታችሁ እንደሚቀየር ወቁ። አለመፈለግ ምን ያህል እንደሚያሳምም የቀመሰው ያውቀዋል። በሰዎች መረሳት ምን ያህል ልብ ሰባሪ እንደሆነ የደረሰበት ያውቀዋል።
ከቁብ አለመቆጠር፣ ትኩረት መነፈግ፣ እያሉ እንደሌሉ መታየት፣ ከነጭራሹ እንዳላስፈላጊ ዕቃ መጣል ቅስምን ይሰብራል፣ አጥንትን ይከሰክሳል፣ መኖርን ያስጠላል፣ ውስጥን ያቆስላል። ነገር ግን ከጀርባው ምን ይዞላችሁ እንደሚመጣ አታውቁምና ይሁን ያሳምማችሁ፣ ያቁስላችሁ፣ ያስለቅሳችሁ፣ ልባችሁን አደንድናችሁ ራሳችሁን አበርትታችሁ ጠብቁ። አዎ አትፈለጉ፣ በምትኩ ፈጣሪን ፈልጉ። አትወደዱ፣ በምትኩ ራሳችሁን ውደዱ። እያንዳንዱ ሰው የታጨለት ትልቅ ነገር ሲኖር በተለያየ መንገድ ይፈተናል። በኋላ የሚደርስበት ስፍራም የዛሬ ስቃዩን ይወስነዋል። አንዳች ነገር ያለ ምክንያት አይሆንም። ምንም ነገር ምንም ላያመጣ አይከሰትም። አንድ ሰው ከከፍታው እንደሚደርስ ከተረጋገጠ የግድ ትሁት የሚያደርገው፣ በብዙ መንገድ የሚሰራው፣ በእያንዳንዱ እርምጃው የፈጣሪውን ሥራ እንዲያስታውስ የሚያደርገው፣ ደርሶ በትዕቢትና በባዶ ኩራት እንዳይወጠር የሚያደርገው የተመጠነ ፈተና ወይም ስቃይ ይሰጠዋል። በስቃይ ውስጥ ያለፈ ሰው እንዴትም በሰዎች አይፈርድም። ብዙ ለፍቶ ብዙ ጥሮ ሕይወቱን የቀየረ ሰው እንዴትም ትዕቢተኛ ሊሆን አይችልም። የሰው ልጅ የዛሬ ማንነት የትናንት ታሪኮቹ ውጤት ነው። ዛሬ ብዙ ጫናዎች ውስጥ መውደቃችሁ ለምን እያመቻቻችሁ እንደሆነ አታውቁምና እንደ ውድቀት አትመልከቱት። አልፎ እንደ ታሪክ ለምታነሱት ጉዳይ ትልቅ ቦታ አትስጡት። አዎ ማንም ስሜታችሁን ሊጎዳ ይችላል። ማንም ሰው ላይረዳችሁ ይችላል። ማንም ለእናንተ ቦታና ጊዜ ላይኖረው ይችላል። ይህ ሁሉ ግን የዓለም ፍጻሜ አይደለም። ሲጀመር ወደ ምድር የመጣችሁት ሰዎችን ለማስደሰት ወይም በሰዎች ለመፈለግ አይደለም። ተፈጥሯችሁ ሰውን ለማገልገል ቢሆንም በቅድሚያ ግን ራሳችሁን ልትሰጡለት የሚገባ የሚፈልጋችሁ ፈጣሪ እንዳላችሁ አስታውሱ። የምትኖሩት በሰው ፍቃድ እንዳለመሆኑ መጠን ነገ የምትረሱት ሰው ባይፈልጋችሁ ብዙ አትደነቁ። ማንም ሰው የወደቀን አይፈልግምና መፈለግን ከፈለጋችሁ እንደምንም ብላችሁ ከወደቃችሁበት ተነሱ። ባልፈለጓችሁ ሰዎች ፊት ምን ያህል አስፈላጊ ሰዎች እንደሆናችሁ በተግባር አሳዩ። አብዝቶ ማዘን፣ ማልቀስና ፈጣሪን ማማረር ሁኔታችሁን ቢያባብሰው እንጂ እንዴትም ሊያሻሽለው አይችልም። ተንገዳገዱ፣ 10 ውደቁ፣ 10 ተነሱ። ተስፋ ቁረጡ፣ እንደገና ተስፋን ሰንቁ። ከሰዎች ተነጠሉ፣ ብቻችሁን ቅሩ። ነገር ግን በስተመጨረሻ እንደምንም ብላችሁ የምትፈልጉበት ቦታ መድረስ እንደምትችሉ ከልባችሁ መኑ። ጽኑ እምነታችሁ የትኛውንም ከባድ የሕይወት መሰናክል እንደሚያሻግራችሁ ወቁ። ከማንም ጋር ከማውራት በፊት ከራስ ጋር በጥልቀት ታወራለህ፣ ትወያያለህ፣ አቅምህን ትለካለህ፣ ክህሎትህን ትመዝናለህ። የሚገባህንና የምትፈልገውንም በዝርዝር ታስቀምጣለህ። ማንም የማያውቀውን ንግግር ከራስ ጋር ተነጋግረሃል። የቅርብና የሩቅ ዕቅዶችህን ለራስ አሳውቀሃል። አንዳንዴ ራሳችንን የማናውቅ ቢመስለንም በሚገባ እናውቀዋለን፣ እንረዳዋለን፣ እናስብለታለን። ለዛም ነው ዘውትር የተሻለና የላቀ ነገር የምንመኝለት። ምኞታችንም ባዶ እንዳይሆን በተደጋጋሚ ለራሳችን ቃል እንገባለን። ይህንን በዚህ ሰዓት አድርገዋለሁ፣ ይህንም በዚህ ጊዜ አገኛለሁ፣ ከዛም እዚህ ቦታ ደርሳለሁ፣ ያሰብኩትን ለራሴ ያሳካለሁ እያልን ተራ ምኞት የሚመስሉ ቃላትን ራሳችን እንናገራለን። በሂደትም ከተራ ቃልነት በዘለለ ራሳችን ቃል መግባት እንጀምራለን። አዎ ጀግናዬ፣ እንዳትሰብረው፣ እንዳታደርገው፣ እንዳትሞክረው። ለራሴ የገባኸውን ቃል በፍጹም እንዳትሰብር።
ቃልህን በሰበርክና ባጠፍክ ቁጥር ራስህን እየሰበርክ አቅምህን እየገደልክ ወኔህን እያኮሰመንክ ትሄዳለህ። እርግጥ ነው ለራስህ የምትገባውን ቃል ካንተና ከፈጣሪ በቀር የሚያውቅ ሰው የለም። ቃልህን ስትሰጥ የሚያይ የሚሰማ ተመልካች ምስክር አይኖርም። ነገር ግን ሕሊና ሁሌም አብሮህ አለ። በእያንዳንዱ የራስ ለራስ ንግግር በጥልቀት ይከታተልሃል፣ ያደምጥሃል። ለራስህ የምትሰጠውን እያንዳንዱን ግምት በሚገባ ያውቃል። ከዚህ በፊት ለራስህ ቃል ገብተህ ያላደረግከውን ነገር አስታውስ። ውስጥ ምን ያክል እንደተሰበረ ትዝ ይልሃል? ራስህን ለሰዎች ለማረጋገጥ ስትሯሯጥ የገዛ ማንነትህን፣ አቅምህን፣ ብርታትህን ታጣለህ። ቃልህን ታጥፋለህ። ለራስህ ባዳ ትሆናለህ። ከራስህ ጋር መጋጨት የጀመርክ ዕለት ውድቀትህም ፍጥነቱን ይጨምራል፣ ወደ አንተም ይቀርባል። አንድ ሁለቴ ቃልህን ላትጠብቅ ትችላለህ። ሲደጋገም ግን ከመሰላቸትህና በራስህ ከማፈርህ የተነሳ ራስህን እንደ ሰነፍና ቃል አባይ እንድትቆጥር ሊያደርግህ ይችላል። አዎ፣ ተሳስተህም ቢሆን ደጋግመህ ለራስህ ከሰጠኸው ክብር እንዳታንስ። ለገባህለት ቃል ባዳ አትሁንበት። ለሰዎች የገባኸውን ቃል ባትጠብቅ ሰዎች ይወቅሱ ይሆናል። ለራስህ የገባኸውን ቃል ካጠፍክ ግን ወቃሹም ተወቃሹም ራስህ ትሆናለህ። ልክ ነህ፣ ልክም አይደለህም የሚልህ ሌላ ሰው ሳይሆን ራስህ ነህ። ራስህን ቀና የምታደርገው፣ ብርታትህን የምትጨምረው፣ አቅምህን የምታሳድገው በቅድሚያ ለራስህ የገባኸውን ቃል በታማኝነት መጠበቅና ማክበር ስትችል ብቻ ነው። ከራስህ ጋር ለምታወራው እያንዳንዱ ንግግር ትኩረት መስጠት ጀምር። ለራስ መታመን፣ የራስን ቃል ማክበር፣ መጠበቅ፣ መፈጸም በየትኛውም ዘርፍ ሕይወትህን ስኬታማና ደስተኛ ያደርገዋል። በቻልከው መጠን ለራስህ የገባኸውን ቃል ላለማጠፍ፣ ላለመስበር ሞክር። በአጋጣሚም ሆነ ሁን ብለህ በጫና ብዛት ካጠፍክም ለራስህ ይቅርታ አድርገህ ዳግም ላለመድገም ራስህን አጠንክረህ ተመለስ። በዛው ልክ የራስህን ቃል መጠበቅ ከቻልክ፣ ለቃልህ ከታመንክ የትም ልትደርስ እንደምትችል አትጠራጠር። የምታምነው የሚታመን ሰው ስላገኘ ላይሆን ይችላል። በጭፍኑም ያየኸውን እንዳላየ ሆነ ላይሆን ይችላል። የምታምነው እምነት የግንኙነት ምሰሶ፣ ንግግር ደግሞ ዋና መሰረቱ እንደሆነ ስለምታውቅ ነው። ያንተ ማመን የምታምነው ሰው ይበልጥ ታማኝ እንዲሆን ያደርገዋል። አንድ ሰው ኃላፊነት ሲጣልበትና እንዲሁ ሲተው የሚያሳየው እንቅስቃሴ አንድ አይደለም። ራስህ ታምነህ ሌላውን ማመን ስትችል ሰላማዊና የተረጋጋ ግንኙነት ይኖርሃል። ወንድነትህ መናገር ያለብህን በሰዓቱ ከመናገር እንዲያግድ አትፍቀድ። የአጋርህን ውሎ ተከታትለህ መታመን አለመታመኗን ማረጋገጥ አትችልም። በጥርጣሬህም ነገሮችን ወዳልተፈለገ መንገድ መምራት አይኖርብህም። የምታምናት ለራስህ ብለህ እንደሆነ ተረዳ። የመታመኑን ድርሻ ለእርሷ ተውላት። አንተም ማመን እስካለብህ እመናት። የታማኝነት ክፍተት ቢፈጠር እንኳ በግልጽነት መነጋገሩን የመጀመሪያ ምርጫ አድርግ። የሰው ልጅ አውቆም ይሁን በአጋጣሚ ከባዱን የክህደት ዱላ ሊያሳርፍባችሁ ይችላል። በሰዓቱ ብዙ ትሰቃያላችሁ፣ ትታመማላችሁ፣ ብዙ ነገር ያስጠላችኋል፣ ሰማይ ምድሩ ይዞርባችኋል። ከዛም በላይ የክህደቱ መንስኤ እናንተ እንደሆናችሁ እያሰባችሁ በራሳችሁም ልታዝኑ ትችላላችሁ። ነገር ግን አንድ ነገር አስታውሱ፣ ክህደት የሰይጣን እንጂ የቅዱሳን መገለጫ አይደለም። ማንም እምነቱን ቢያጎድል፣ ማንም ቃሉን ቢያጥፍ፣ ማንም ፊቱን ቢያዞርባችሁ የሳጥናኤልን የጥፋት መንገድ ተከትሏልና ከናንተ ከተጠቂዎቹ በላይ ለእርሱ ዘኑለት።
ሳጥናኤል ፈጣሪውን ካደ። አምላክነቱን ሽሮ ራሱን የማይገባውን አምላክ ማድረግ ፈለገ። ቅጣቱም ዘላለም ወደማያንቀላፋው እቶን እሳት መጣል ሆነ። ይሁዳ አምላኩን ክዶ በ30 ዲናር ለአይሁድ አሳልፎ ሰጠው። አሟሟቱም እጅጉን ዘግናኝና አሰቃቂ ሆነ። ማንም በክህደት መንገድ ቢጓዝ ውጤቱ መልካም ሊሆን አይችልም። እምነትን አግድሎ የከበረ፣ ቃሉን አጥፎ የጸደቀ፣ ቃል አባይ ሆኖ ያሸነፈ የለም። እምነት ለየትኛውም ግንኙነት መሰረት ነው። አዎ ጀግናዬ፣ ታማኝ ሁን። ክህደት ተፈጽሞብኛል ብለ በፈጣሪ ዘንድ ከተጠሉት፣ በሰዎችም ከተወገዙት ከካዲዎች ተርታ ራስን አታስቀምጥ። ታማኝነት በየርክበት ሁሉ የሚከተል ባህሪህ ነው። ስህተትን በተሳሳተ መንገድ እንደማታርመው ወቅ። ሁሉም የእጁን ያገኝ ዘንድ የተፈጥሮ ሕግ ያስገድዳልና ለተፈጸመብህ በደል ምላሽ ለመስጠት ራስን አታስጨንቅ። አንዳንዴ ተጠቂዎች በተደጋጋሚ ይጠቁ ይሆናል። አጥቂዎችና በዳዮችም ይበልጥ በደላቸውን እያሰፉ ይጓዙ ይሆናል። ነገር ግን አንድ እውነት አለ። ይዘገያል እንጂ ማንም የዘራውን ሳያጭድ አያልፍም። ለክፉዎችም የባሰ ክፉዎች አሉላቸው፣ ለከሃዲዎችም የሚቀጣቸው አለ። ነገሩ ለጌታም ጌታ አለው ነው። በተቃራኒው የተጠቂዎችን እንባ የሚያብስም ሩሩህ አምላክ አለ። ወዳጄ ብለህ የቀረብከው ሰው ፊቱን የወዳጅ አስመስሎ ከጀርባ ቢወጋህ የክህደቱን ውጤት የሚቀበለው ራሱ ይሆናል። ምንም ያህል ከባድ ሁኔታ ውስጥ ሁን፣ ምንም ያህል ግንኙነት የማይመች ይሁን፣ ምንም ያህል ውጫዊ ጫናዎች ይብዙብህ፣ በፍጹም ግን የክህደት ምሳሌ ተደርገህ እንድትጠቀስ አታድርግ። አዎ ከሰው ጋር ስንኖር ቃል እንገባለን፣ ቃል ይገባልናል፣ እንግባባለን፣ እንቀራረባለን። በዛው ልክም እምነታችን ይፈተናል። ቃላችንን አክባሪነታችን ይገመገማል። ለግንኙነቱ ያለን ስፍራ በግልጽ ይታያል። ማንም እምነቱን እያጎደለ ፍቅርና አክብሮቱን ሊገልጽ አይችልም። ማንም የገባውን ቃል ደጋግሞ እየሻረ መተማመንን ሊገነባ አይችልም። ያለ መተማመን ክብደት እያወቀም ቢሆን ከልቡ የማያምን ሰው መቼም ሊታመን አይችልም። መታመን የሚፈልግ የትኛውም ሰው አስቀድሞ ራሱ ታማኝ መሆን ይኖርበታል። ክህደትን ተጠየፍ፣ እምነትን አጎልብት። በማንም ዘንድ የክፋት ተምሳሌት ተደርገህ እንዳትታይ ተጠንቀቅ። ማንም ስምህን በቃል አባይነት እንዲያነሳ አትፍቀድ። ትንሽም ይሁን ትልቅ የቀደመ ስራችን ሁሌም እንደሚከተለን አስታውስ። ለራሳቸው የሚታመኑ፣ ቃላቸውን የሚያከብሩ፣ ተክደውም ቢሆን ታማኝነታቸውን የማያቆሙ ሰዎች የዓለማችን ብርቅና ጠንካራ ሰዎች ናቸው። ክህደትን በላቀ ታማኝነት አሸንፍ። ለራስህ ኩራት፣ ለጎዱህም የእረፍት ምክንያት ሆነ ተገኝ። ዙሪያችሁን ዝጉት። ዝም ብላችሁ አስቡ። ስልካችሁን አጥፉ። ከጫጫታው ራቁ። ከሚረብሻችሁ ነገር ተነጠሉ። ለብቻችሁ ሁኑ። በራሳችሁ ዓለም ሰምጣችሁ ቅሩ። የሐሳብ ውቅያኖስ ውስጥ ያለ ገደብ መዋኘት ጀምሩ። ሂዱ፣ ተጓዙ። መንካት የምትፈልጉትን ከፍታ ንኩት። መኖር የምትፈልጉትን ሕይወት ደጋግማችሁ በምናባችሁ ተመልከቱት። ምንም እንኳን ቢያስፈራንና የጭንቀታችን መንስኤ ቢመስልንም ሐሳብ የሁላችንም ስጦታ ነው። ሐሳብ የነጻነታችን መሰረት ነው። ሐሳብ የማንነታችን ምንጭ ነው። ማንም ሰው የሐሳቡ ሌላኛው ገጽ ነው። ብዙዎች ሐሳባቸውን ይፈሩታል። ብዙዎች ስለ ራሳቸው ማሰብ ያስጨንቃቸዋል። ስለዚህ ለብቻቸው ሆነው በጥልቀት ራሳቸውን ከመመልከት በላይ ማብቂያ በሌለው ወቅታዊ የዓለም ጫጫታ ውስጥ ራሳቸውን ያስገባሉ።
በማይመለከታቸው ጉዳይ ከባለቤቱ በላይ አክት ያደርጋሉ። ራሳቸውን በውጤት አልባ ውጣ ውረድ ይጠምዱታል። አዎ፣ በሚገባ አስቡ፣ በነፃነት አስቡ፣ በልበ ሙሉነት ስለ ራሳችሁ ጉዳይ ተመሰጡ። ሐሳባችሁን አትፍሩት፣ ብቸኝነትን አትሽሹ፣ ጭንቀትን አትጠየፉ። ዛሬ ካላችሁበት ስፍራ ከፍ የሚያደርጋችሁ ከሆነ ለምን ለሐሳባችሁ ጊዜ አትሰጡትም? አሁን ከምትኖሩት ሕይወት የተሻለ ሕይወት የሚያጎናጽፋችሁ ከሆነ ለምን ብቻችሁን ለመሆን አትጨክኑ? በፍጹም የትኛውንም ሐሳባችሁን አታጣጥሉ። እንዴትም በምኞታችሁ አትቀልዱ፣ እንዲቀልዱበትም አትፍቀዱ። ብቻችሁን ሐሳባችሁን መጋፈጥ እስካልቻላችሁ ድረስ እንዴትም የምትፈልጉትን ሰው መሆን እንደማትችሉ ወቁ። ከወትሮ በተለየ ጠለቅ ያለ ስራንና ጠንካራ ትኩረትን በምትፈልግ ዓለም ውስጥ በትንሹም በትልቁም እየተረበሹ በትክክል ለማሰብ በስርዓት ለመመላለስ መቸገር በራሱ ሌላ የውድቀት መንደርደሪያ ነው። መረጃ በየአቅጣጫው ይመጣል። ዜናው ዕለት ዕለት ይሰማል። ህመሙ፣ ችግሩ፣ ስቃዩ ጎልቶ ይታያል። ነገር ግን ለውስጥ ጩኸቱና የማያባራው ሐሳቡ ትኩረት የሚሰጥ የለም። አዎ ጀግናዬ፣ ውጫዊውን ለአፍታ ዝጋ። ሐሳብ ላይ አተኩር። ለጊዜው ወደ ራስ ተመለስ። ቆም በል። የግል ጥያቄዎችህን ራስህን ጠይቅ። የት ነኝ? ወዴት እየሄድኩ ነው? ዛሬን እንዴት እየተጠቀምኩ ነው? ለነገ ምን እየገነባው ነው? እያልክ ከራስህ ጋር ተነጋገር። የሚወዱ የሚቀበሉና የሚያበረታቱ ሰዎች እያሉ ስለማይወዱና ስለማይቀበሉ ሰዎች እያሰብክ ተነሳሽነትን አትግደለው። የመጣልህን የታላቅነት ሐሳብም አትግፋው። ራስ ላይ ካተኮርክ ማንም ገፍቶ ሊጥልህ አይችልም። ከራስህ ጋር በፍቅር ኑር። ከሐሳብህ ጋር ተባበር። ለምኞትህ ቀኝ እጅ ሁነው። ለህልምህ ኩራት ሁንለት። በየሶሻል ሚዲያው፣ በየሰው ወሬ፣ በየጊዜያዊው አጀንዳው መዋኘትህን አቁም። አስታውስ፣ ሐሳብህ ትኩረትህን ይፈልጋል። ምኞትህ ጊዜ ያስፈልገዋል። ሳይረፍድ ሐሳብህን ኑር። ሳይዘገይ ወደ ምኞትህ ተራመድ። ምክረ አእምሮ ለተሻለ ነገ። ቪዲዮን ከወደዳችሁት ላይክ ማድረግ እንዳይረሳ። እንዲሁም ሐሳብ አስተያየት ካላችሁ ኮሜንት ላይ ጻፉልን። ለቻናሉ አዲስ የሆናችሁ ተመልካቾች ቻናላችንን ሰብስክራይብ በማድረግና የደወል ምልክቱን በመጫን ቤተሰብ ይሁኑ። ስለሚከታተሉን እናመሰግናለን። በቀጣይ ቪዲዮ እስክንገናኝ ሰላም ሁኑ።